ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ ከ50 በላይ የኢራን ዜጎች የያዘውን ሁለተኛ ቡድን ማባረሯን ባለስልጣናት ተናገሩ። አሜሪካ ሁለተኛው የኢራን ዜጎች ቡድን ወደ ሀገራቸው ማባረሯን በቴህራን የሚገኙ ባለስልጣናት ተናገሩ። ይህ የሆነው የትራምፕ አስተዳደር የኢሚግሬሽን ሕጉን ለማስፈጸም የሚያደርገው ጥረት በቀጠለበት ወቅት ነው። ከ50 በላይ ኢራናውያን ያሳፈሩ አውሮፕላን እሁድ ዕለት ከአሩዜና ሚሳ ተነስቶ በካይሮና ዌክት በኩል ተጉዞ ኢራን መግባቱን ዘጋቢዎች አመልክተዋል። የቴህራን የውጭ ጉዳይ ሚኒስትር ዜጎች ወደ ኢራን መመለሳቸውን አረጋግጠዋል። የአሜሪካ የኢሚግሬሽን ባለስልጣን ግን ለደህንነት ሲሉ በረራው መደረጉን ሊያረጋግጡ አሊያም ሊያስተባብሉ አልቻሉም። ብዙም ባልተለመደው የኢራንና የአሜሪካ ትብብር ወደ ሀገራቸው እንዲባረሩ የተደረገው የመጀመሪያው ኢራናዊ ዜጎች ቡድን በረራ የተካሄደው መስከረም መጨረሻ ላይ ነበር። በርካታ ኢራናውያን ስደት መርጠው አሜሪካ የገቡት በሀገራቸው እስርን በመፍራት እንደሆነ ይናገራሉ። ለስደተኞቹ ድጋፍ የሚያደርገው ቦርደርላንድ ካምፓኒዮን ኦፍ ሆፕ አባል የሆኑት አባ ጆሴፍ ባች እንዳሉት እንዲባረሩ ከተደረጉት ስደተኞች መካከል እምነታቸውን ወደ ክርስትና የለወጡ እንደሚገኙበት በአሪዞና ማቆያ ጣቢያ ከሚገኙ ሰው ተነግሯቸዋል። በማቆያ ጣቢያው የሚገኙ የተወሰኑ እስረኞችም የተመሳሳይ ጾታ አፍቃሪያን እንደሆኑ ራሳቸውን ለይተው እንደነበረም አባ ጆሴፍ አክለዋል። እምነታቸው ወደ ክርስትና የለወጡና የተመሳሳይ ጾታ አፍቃሪ ማህበረሰብ አባላት በኢራን ከባድ የሕግና የማህበራዊ ጫና የገጠማቸው ቡድኖች ናቸው። አባ ጆሴፍ እንዳሉትም ከሀገር እንዲባረሩ መደረጋቸው ክርስትና እምነት ያፈነገጠ አስፈሪ ነው፣ ያሳስበኛል፣ ጥሩ አይደለም፣ ይህንን የሞት በረራ ብዬ ነው የምጠራው ብለዋል። የኢራን ባለስልጣናት ስደተኞች ወደ ሀገራቸው እንዲመለሱ የተደረገበት መንገድ አመቻችተዋል። አንድ የኢራን ቆንስላ ባለስልጣን በአሜሪካ በውጭ ዜጎች ላይ በተለይም በኢራናውያን ላይ የተፈጸመው ባለው ጸረ ስደተኞችና አግላይ ፖሊሲ ተከትሎ ስደተኞቹ ወደ ሀገራቸው ለመመለስ ፈቃደኝነታቸውን ገልጸዋል ማለታቸውን ከኢራን መንግስት ጋር ግንኙነት ያለው ሚዛን የዜና ወኪል ዘግቧል። ሆኖም ሁሉም ወደ ሀገራቸው እንዲባረሩ የተደረጉ ኢራናውያን የመመለስ ፍላጎት እንዳልነበራቸው አንድ እስረኛ ለቢቢሲ ተናግሯል። ወደ ሀገራቸው በሚባረሩ ኢራናውያን ዝርዝር ውስጥ የሚገኝ አንድ ግለሰብ እርሱና የህይወት አጋሩ የሜክሲኮን ድንበር በእግራቸው አቋርጠው ወደ አሜሪካ የገቡ የተገባደደ ባለው የአውሮፓውያን ዓመት መጀመሪያ ላይ እንደነበረ ለቢቢሲ ገልጿል። በአሪዞና ማቆያ ጣቢያ ሆኖ የተናገረው ግለሰቡ ወደ ኢራን የሚመለስ ከሆነ ለህይወቱ እንደሚሰጋ ተናግሯል። አሁን ላይ ኢራናውያን ወደ ሀገራቸው የተባረሩት በተለይ ሰኔ ወር ላይ አሜሪካ የኢራን የኒውክሌር ማብላያ ጣቢያዎች ላይ የቦምብ ድብደባ በመፈጸሟ በሁለቱ ሀገራት መካከል ያለው የሻከረ ግንኙነት ይበልጥ እየተባባሰ በመጣበት ወቅት ነው። የስደተኞቹ መባረር የፕሬዝዳንት ዶናልድ ትራምፕን አስተዳደር የድንበር ደህንነትና ህገወጥ ስደትን ለመቀነስ በሚል የፖለቲካ አጀንዳዎች ዋና ትኩረት ያደረገበት ጠንካራ የአሜሪካ መንግስት የኢሚግሬሽን አቋም የሚያሳይ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።